ያን ሁሉ መልገት ነው እኔ አባት በጨንደም የኔ እናት ያን ሁሉ መልክሽ አርጅተሽብኝ አንድም ቀን እንኳን ሳላኮራሽ የኔና ሰጣቸው ላንቺ እናትና አባት። ቆይ ለምን እንዴት? ይኸውልሽ ትክክልና በቃ ምግብ ሰጣቸው የነበሩት ልጠይቃቸው የነበሩት ለምን ምግቡን ለእነሱ አልሰጣቸው ብዬ ሰጧቸው። የምርህ ነው? በቃ ይሄ ብቻ ነው ምክንያት? ቆይ እሺ አንተ እንዴት አወቃቸው የኔ እናትና አባት ይሉ? ያው ባለፈው ካብርሽ ጋር ሄደን እነሱ ጋር የተቀመጠው ሳንኛ ነበረ ስገባቸው ነው። ምን ነው ሚስጥር ነው እንዴ ልውጣላችሁ? ወይ አንቺ ደግሞ አሁን ገርሞ ምን ሚስጥር አለው ብለሽ ነው? እንደው ቁም ነገር ያለው መስሎሽ ነው? ኧረ ተይ ግሌ። ቆይ ደግሞ እንደ ገልሞ ቁም ነገረኛ አለ እንዴ? የሱ ቁም ነገር እኮ የልጅ ሰው መጥባር ነው። የግሌ የምታወሪን ወሬማ እያስተዋልሽ ሰው ይከፋል አትይም እንዴ? ገልሞ ተሳሳትኩኝ እንዴ? እውነት አይደለም እንዴ ያወራሁት ነው እንዴ? እሺ ጥሩ። ገልሞ እና ምን ላድርገው? ወይ አይናገር ወይ ራሱን አይቀይር። ምን ማለት ነው ግሌ? ገልሞ እኮ ተቀይሯል። እያየሽ ሁሉ ጠጥቶ እንኳን አያውቅም እኮ። ቆይ ከዚህ በላይ ምን ለውጣል? ዓለም ጠጥቶ እኮ በቂ አይደለም። ህይወትን የሚቀይር ነገር ያስፈልጋል። እና ገልሞን ጠላሹ ማለት ነው? አይ እንዴ እሱ ማለት ምን ጠላዋለሁ? ግን ያው እንደዚህ ስናገረው ተሰንብቶ ራሱን ይቀይራል ብዬ ነው። አነጋገርሽ ሁኔታሽን ደስ አይል። ምን አደረኩሽ? ምንም አለማድረግ እኮ ነው የሚያናድደኝ። አልገባኝም። ገልሞ እስኪ ህይወትን ይኸው ምንም ለውጥ እኮ የለውም። በዚህ ብር በዚህ ደሞዝ እንዴት ነው ህይወትን የምታስተዳድረው? ከኔ ጋር ሌላ ነገር አስበህ ከነበረ ተው በቃ እርሳ። ሞከርነ አልሆነም። አቃልሻለሁ። እኔም ቢሆን ሰልችቶኛል። አንዳችሁም እኮ እኔን መረዳት ስላቃታችሁ እኔ ታማሚ ነኝ፣ ልሞት እችላለሁ። ማናችሁም ግን የኔን ህመም ልትረዱኝ አልቻላችሁ። አንተ መሳይ ልትሞት አንተ? አዎ ገልሞ ዛሬ ራሱ እኔ ሞቼ ላድር እችላለሁ። እንዴ አንተ መሳይ ምን ነው የምታወራው? መሳይ አሁን ላይ ህመሙን ደብቆ ብቻውን መታገሉ በኋላ ላይ እሱን ትልቅ ዋጋ እንደሚያስከፍለው ግልጽ ነው ማለት ነው። ገና ከአሁኑ መድኃኒት መግዣ ገንዘብ እየቸገረው ነውና ይሄ ነገር ደግሞ በዚሁ የሚቀጥል ከሆነ እሱም ህመሙን መደበቁን እንደዚሁ የሚቀጥልበት ከሆነ ምናልባት በኋላ ላይ በዚህ ጉዳይ ዋጋ ሊከፍልበት ይችላል ማለት ነው። ምናልባትም ለሌሎች ሰዎች ቢናገርና እንዲያግዙት ቢጠይቃቸው ሌላው ቢቀር እዛ ቤት ውስጥ የሚጠይቁትን መዋጮ ሊተውለት ይችላሉ ማለት ነው። መሳይ ከዚህም በፊት ገንዘብ ላይ የነበረውን አቋም እናውቃለን። ለጥቃቅን ገንዘቦች ራሱ በጣም ይጠነቀቅ ነበርና ሌሎች ሰዎች የተረዱት እዛ ቤት ውስጥ ያሉት የመሳይ ለገንዘብ እንደዚህ መሆን እነሱ መሳይ ስግብግብ ነው እንደዚህ ነው እያሉ ሌላ ስያሜ ሲሰጡት ነበር። መሳይ ደግሞ ለገንዘብ እንደዛ ሲጠነቀቅ የነበረው መድኃኒት መግዣ እንዳይቸግረው በሚል ነበርና ይሄንን ነገር ሌሎቹ ሊረዱለት ወይ ደግሞ ሊያውቁለት አይችሉም እሱ እስካልተናገረ ድረስ ማለት ነው። አሁን ላይ ደግሞ ገንዘብ ቸግሮታልና ምናልባት እነሱም ቢያማክራቸው መሳይ ገንዘብ ባይኖረው ራሱ ከራሳቸው ይሰጡታል ወይ ደግሞ ሌላ መፍትሄም ይፈልጉለት ነበር ማለት ነው። መሳይ አሁን ላይ ገንዘብ ምን ያህል እንደቸገረው የምንረዳው መድኃኒት መግዣ ገንዘብ አጥቶ ገልሞ ሰክሮ ከኪሱ ውስጥ ገንዘብ የወደቀ ጊዜ የወደቀችዋን ገንዘብ ለመውሰድ የሆነውን አኳኋን ስንረዳ አሁን ላይ መድኃኒት መግዣ ገንዘብ ምን ያህል እንደቸገረው እንረዳለን ማለት ነው። ሌላው ቢቀር ስላለው ነገር ስለ ሁሉም ነገር ወንድሟ እንደሆነ ለትህትና ቢነግራት ትህትና እዚህ ጋር ታግዘዋለች ማለት ነው። አሁን ላይ መሳይ ምን እንደሚታመም ባይታወቅም ግን ደግሞ በተከታታይ መድኃኒት እንደሚወስድ ተረድተናል ማለት ነው። ምናልባትም የተሻለ ሕክምና አግኝቶ ቀን በቀን መድኃኒት ከመውሰድ ወጥቶ እንደ ሌሎች ሰዎች ኖርማል ጤነኛ የሚሆንበት አኳኋንም ሊኖር ይችላል ማለት ነው። ግን ደግሞ እዚህ ጋር እሱ ያለበትን አኳኋን ወይ ደግሞ የሚታመሙን ያለበትን ችግር ለሌሎች እስካልተናገረ ድረስ ማንም ሰው እሱን ሊያግዘው አይችልም ማለት ነው። እሱ ደግሞ አሁን ላይ ይሄንን ነገር የትህትና ወንድም መሆኑን ለትህትና ሊናገር ያልቻለው ከዚህ ህመም አልድንም እሞታለሁ የሚለውን ነገር አምኖበታል ወይ ደግሞ በራሱ ተስፋ ቆርጧል ማለት
ማለት ነው ለትህትና ወንድሟ እንደሆንኩ ነግሪያት እኔ በቅርብ ጊዜ ሟች ስለሆንኩኝ ከሞትኩኝ ደግሞ ወንድሜ ሞቷል ብላ ለምን ታዝናለች በሚል ነው ለሷም እናትና አባቱ ሆስፒታል ላሉትም ሄዶ ሊናገር ያልቻሉ ማለት ነው። እነሱ በጭንቅላታቸው ውስጥ ልጃችን በ4 ዓመቱ ጠፍቷል አንድ ቀን እናገኛለን የሚለውን ነገር ቢጠብቁ ይሻላል እንጂ ልጃችን መጣ አግኝተነዋል ብሎ ተደስቶ ሳያበቁ እኔ ደግሞ በዚህ ህመም ምክንያት ከሞትኩኝ እንዲያዝኑብኝ አልፈልግም በሚል ነው መሳይ አሁን ላይ ይሄንን ስህተት የሆነ ሐሳብ እያሰበ ያለው ማለት ነው። ምናልባት ያለውን ነገር ሁሉንም ነገር ቢናገር አሁን እሱ እየታመመ ያለው ህመም ራሱ የሆነ መፍትሄ ሊኖረው ይችላል ማለት ነው። ምናልባትም ሀገር ውስጥ ባይሆን ራሱ ወደ ሌላ ሀገር ሄዶ የሚታከምበት አኳሆንም ሊፈጠርለት ይችላል። ይሄ ነገር ደግሞ የሚሆነው እሱ ያለበትን ችግር ለሌሎች ከተናገረ ብቻ ነው ማለት ነው። እሱ ደግሞ ያንን ነገር ሊያደርግ አልቻለምና ቅድም እንዳነሳ ነው መሳይ በዚህ ህመም ምክንያት ትልቅ ዋጋ ይከፍልበታል ማለት ነው። በእርግጥ ትህትና ራሱ የመሳይ አኳሆን አንዳንዴ ግራ ይገባታል። ለትህትና በጣም ያዝናል፣ ይንከባከባታል። እናም ደግሞ እናትና አባትሽ ብሎ ምግብ እየወሰደ ሆስፒታል ለነሱ ያደርሳልና ይሄ ነገር ግራ ገብቷታል መሳይ ለምን እንደዚህ እንደሚያደርግ ማለት ነው። ግን ደግሞ ለምን እንዲህ ታረጋለህ አንተ ወንድሜ ነህ እንዴ የሚለውን ነገር ረገጥ አድርጋ እንዳትጠይቀው ከዚህም በፊት እሱ ያስጠነቀቃት ነገር አለ። እንዳትጨቀጭቅኝ እኔ ወንድምሽ አይደለሁም የሚለውን ነገር ስልችት ባለ አኳሆን ወይ ደግሞ በተሰላቸ ስሜት ነበር ያንን ነገር እየነገራትና ትህትና ደግሞ ድጋሚ ይሄንን ጥያቄ እሱን ጠይቃ ባለፈው ያላትን ነገር እንዲደግምላት ስለማትፈልግ ነው ይሄንን ነገር ዝም እያለች ያለችው ማለት ነው። ግን ደግሞ ቅድም እንዳነሳ ነው መሳይ ይሄንን ነገር ቶሎ ብሎ ቢናገር ይሻለዋል ማለት ነው። ሌላው ነገር ደግሞ የምናነሳው ስለ የግሌና ስለ ገልሞ ነው ማለት ነው። የግሌ ገልሞ ምንም እንኳን ከሱሱ ቢወጣ ወይ ደግሞ እንደዛ ሰክሮ ባይመጣ ራሱ እሷ አሁንም ከገልሞ የምትጠብቀው ሌላ ነገር አለ ማለት ነው። እሱ አሁን ላይ መቃብር ቦታ እየሰራ የሚያገኛት ገንዘብ በጣም ጥቂት ገንዘብ ነችና በዛ ገንዘብ ደግሞ ህይወት መስርተን ልንኖር አንችልም፣ ትዳር መስርተን ልንኖር አንችልም የሚለው ነገር ስለሚያሳስባት ነው ገልሞ ሱሱን ከማቆሙን ባሻገር ሌላ የተሻለ ስራ ፈልጎ እንዲሰራ ሌላ ሻል ያለ ገንዘብ ወይ ደግሞ ገቢ እንዲያገኝ ትፈልጋለች ማለት ነው። ለዛም ነበር ዛሬ ላይ ገልሞን ስሜቱን የሚጎዳ ቃላትን ስትናገር የነበረው ማለት ነው። እሱ የግሌ በተናገረችው ቃል ተነስቶ ወይ ደግሞ በንዴት ተነስቶ የተሻለ ነገር እንዲሰራ ወይ ደግሞ ህይወቱን አሁን ካለበት ቦታ ትንሽም ብትሆን ጠጋ እንዲያረጋት በሚል ነበር የግሌ ያንን ነገር የተናገረችው ማለት ነው። ገልሞ ደግሞ ምን ያህል እርምጃ ወደ ኋላ እንደተመለሰ አይተናል ማለት ነው። ከዚህም በፊት ከተዘፈቀበት ሱስ በራሱና በሌሎች ጥረት በስንት መከራ ወጥቶ ነበርና ዛሬ ላይ ደግሞ የግሌ ያንን ነገር ስለተናገረችው ብቻ ከዚህም በፊት ወደ ቆመው ሱስ ተመልሷል ማለት ነው። ይሄ ደግሞ የግሌን ምን ያህል እንደሚያስቀይማት ምን ያህል በሱ ሙሉ ለሙሉ ተስፋ እንድትቆርጥ እንደሚያደርጋት መገመት አያዳግትም ማለት ነው። የግሌ ዛጋ ምንም እንኳን ገልሞን የኔና ያንተ ነገር እዚሁ ጋር ይበቃል፣ ከኔ ጋር ሌላ ነገር አስበ ከሆነ ካሁኑ ማቆም አለብህ የሚለውን ነገር የተናገረችው ከልቧ ሳይሆን ገልሞ ተናዶ እሷ የምትፈልገውን ነገር እንዲያደርግ ወይ ደግሞ የግሌን እንዳላጣ ከየግሌ ጋር ህይወት ለመስረት በሚል አሁን እየሰራ ያለውን ስራ አቁሞ ሌላ የተሻለ ስራ እንዲያገኝና ህይወቱን አሁን ካለበት ቦታ አንድ ደረጃን ብትሆን ከፍ እንዲያደርግ ብላ ነበር ያንን ነገር እየተናገረችው ማለት ነው። ግን ደግሞ የገልሞ ወደ ኋላ መመለስ የግሌን ምን ያህል እንደሚያስቀይማትና እዛ ኪችን ውስጥ የተናገረችውን ነገር እሷ ምንም እንኳን በአፏ ብትናገርም ግን ደግሞ የተናገረችውን ነገር ከልቧ እንድታደርገው ያደርጋታል ማለት ነው። ገልሞ ምን አስቦ እንደሆነ ባይታወቅም ከየግሌ ጋር ህይወት ባይኖረውም ወይ ደግሞ የግሌ የኔና ያንተ ነገር መቼም አይሆንም የሚለውን ነገር ከልቧ ብትናገረው ራሱ እሱ ወደ ሱሱ መመለስ አልነበረበትም ማለት ነው። ለየግሌ ብቻ ብሎ ሳይሆን ህይወቱ ራሱ እንዲሻሻል የተሻለ ህይወት ለራሱ እንዲኖር ብሎ ይሄንን ሱስ እስከ መጨረሻው ማቆም ነበረበት ማለት ነው። ግን ደግሞ እሱ የግሌ ትታኛለች፣ ተቀይራብኛለች፣ ከዚህም በኋላ እሷን አላገኛትም የሚለውን ነገር አስቦ ወደ ሱሱ ተመልሷል ማለት ነው። ይሄ ድርጊቱ ደግሞ የግሌን ጭራሽ ያሳጠዋል ማለት ነው። ሌላው ነገር ደግሞ የግሌ ዛሬ ትህትናን ያለቻትን ነገር ወይ ደግሞ ትህትናን የመከረቻትን ምክር ነው የምናየው ማለት ነው። የግሌ ትህትናን ያለቻት ነገር ትህትና ዛጋ ከአብርሽ መድብልን እንድትመርጥ ወይ ደግሞ ከመድብል ጋር ትዳር ህይወት እንድትመሰርት መክራታለች ማለት ነው። ያ ማለት ትህትና አብርሽን ብታፈቅረው ወይ ደግሞ እሱን ብትወደው ራሱ
በሷ አኳሆን ወይ ደግሞ በየግሌ አማርኛ አብርሽ ማለት ህይወትን አላሸነፈም፣ ገና ስሜታዊ የሚሆንበት ደረጃ ላይ ነው ያለው። መድብል ደግሞ የተረጋጋ ሰው ነው፣ ህይወትን አሸንፏል፣ ለትዳር የሚሆን ሰው ነው። ምንም እንኳን አብርሽን ብታፈቅሪም መድብልን ማግባት አለብሽ፣ ከትዳርና ከፍቅር መምረጥ አለብሽ በሚለው የትህትና ልብ ውስጥ ትንሽ የሆነ ነገር ወይ ደግሞ የሆነ ሀሳብ ጭራለች ማለት ነው። ትህትናም ወዲያውኑ ነበር ይሄንን ነገር ወደ ልቧ እንዳስገባች ወይ ደግሞ እያሰበችበት መሆኑን የተረዳኑ ማለት ነው። ያ ማለት እሷ አብርሽን ታፈቅሯለች፣ ግን ደግሞ እዚህ ጋር ህይወት መመስረት አለባት፣ ትዳር መመስረት አለባትና ለዛ ነገር እሷ ለምትፈልገው ህይወት ደግሞ የሚሆናት መድብል ነው የግሌ በነገረቻት መሰረት ማለት ነው። በእርግጥ አሁን ላይ ትህትና ለሁለቱ ምንም ነገር አላለቻችሁም። አብርሽንም እፈልጋለሁ ካንተ ጋር እሆናለሁ፣ መድብልንም ምንም ያለችው ነገር ስላሌለ ከዚህም በኋላም እድል ያላት ይመስላል ማለት ነው። ያ ማለት መድብልን በቃ ካንተ ጋር እሆናለሁ ወይ ደግሞ አንተ የምትፈልገውን ነገር ተቀብያለሁ ካንተ ጋር ትዳር እመሰርታለሁ የሚለውን ነገር ለመድብል ለመንገር ነፃነት ይኖራታል ማለት ነው። ያ ማለት ወደፊት ከየግሌ ንግግርና ከትህትና አኳሆን የምንረዳው መድብልና ትህትና ወደፊት እንደሚጋቡ ነው ማለት ነው። ይሄ ነገር ደግሞ አብርሽን ምን ያህል እንደሚጎዳው መገመት አያዳግትም። በእርግጥ እዛ ጋር ምንም እንኳን እሱን የምታፈቅረው እሱን የምትወደው ትዝታ ብትኖርም እሱ ትህትናን ይፈልግ ነበርና ትዝታ ደግሞ አሁን ላይ ምናልባት ተሽሏት ከህመሟ ካገገመች ምናልባትም አብርሽ የሚፈልጋት አይነት ሴት ሆና ከሱ ጋር አብሮ ይሆናሉ ብለን እንጠብቃለን ማለት ነው።